ስንፍና ከባድ ኃጢአት ነው። ልክ እንደሌላው ዋሽቻለሁ እንደምንለው ስንፍና አለብኝ ብለን ንስሐ የሚያስገባ ትልቅ ኃጢአትና ድክመት ነው። ከመንግስተ ሰማያት በአፋ የሚያስቀር በውጭ የሚያስቀር ስለሆነ ክርስቲያኖች በስንፍና ምክንያት ግን መንግስተ ሰማያትን ሲያጡ ደጋግመን መጽሐፍ ቅዱስ ላይ እንመለከታለን። ልክ እንደሌላው፣ ልክ እንደ መግደሉ፣ ልክ እንደ ማመንዘሩ፣ ልክ እንደ ሐሰት ምስክርነቱ፣ ልክ እንደሌላው ኃጢአት ከመንግስተ ሰማያት ታስወጣለች። ይሄንም አድርጉ ሲሉት ብድግ ብሎ የማያደርግ ማለት ነው። ቅብድምድምድ በኋላ እንደዚህ ይደርሳል። ስሜቱ አይምሮ ውሻ አይለውም። በነገራችን ላይ እየተቀደሰም ቢሆን አይገባውም ብሎ የራሱ ዞሮ ተንከራቶ የሚሄድሰዋል። ረፍት የለሽ ብኩን ነው የሚሆነው። ግን የተከናወነ አንድ ነገር አያደርግም። አንድ ነገር ሲጨብጥ ሌላ ነገር ትይዝለዋል። አሁን ላንብብ ብሎ ቁጭ ሲል ብድግ አድርጎ ዝም ብሎ ስልኩን ማየት ደግሞ የሆነ ነገር እንደገና ወደዚህ ይመጣል። አንድ ነገር ተረጋግቶ ማድረግ አይችልም። እና ተራ ነገር የሚያስቅ እየተጋነነ ውሸቱ የበዛ ማአት ነገር ከዛ ምስጢሩን ሁሉ ይገልጣል። ምክንያቱም መለፍለፍ ያስገድደዋል። ረፍት የለሽ መሆን። ቤተ ክርስቲያንም ቁጭ ብለን ረፍት አይሰጠንም። ይሁን ንግር ትዝ ይለናል። ልክ ወደዚያ ስንሄድ ደግሞ ሌላ ያሳስበናል። በጣም አስገራሚ ነገር ነው። አሁን ይሄ ትንሽ ልተኛ ላንቀላፋ እንደዚህ ነው እንሂድ እያሉት እንኳን በእውነቱ ለቤተ ክርስቲያን ተነስ ሲባል እስቲ ቆይ ትንሽ ክርስቲያኖች፣ እነዚህ ምልክቶች የምናገረው በመጽሐፍ የተጻፉ ናቸው። ልክ እንደ በሽታ ከራሴ አውጥቼ የተናገርኩት አንድ ቃል የለኝም። እግዚአብሔር ከዚህ መንፈስ የተያዘውን ሁሉ መድኃኔ ዓለም ክርስቶስ ይፈውስልን። ኧረ አምላካችን ሆይ ይቅር በለን በቸርነት በእውነት እግዚአብሔር ከዚህ መንፈስ ነፃ ያውጣን። ክርስቲያኖች፣ እግዚአብሔር መጠጊያው ያደረገ ሰው እግዚአብሔር ይከልለዋል። የግድ እየተመከር እስኪ ራስን ንቃ፣ ትጋ፣ ከዚያች ትንሽ ፍጥረት ተማር፣ ትጋትን ገንዘብ አድርጉት ነው የሚለን። መጠበቅ ብቻውን አያጸድቅም። እምንጸድቅ የመስለን ሰዎች ውስጥ እምንኮነናለን፣ እንደ ገብረ ሐካይ ያለ ስንፍና ክፉ በሽታ ናት። አንዳንዱ ኃጢአት ትንሽ ስንጸልይ፣ ቤተክርስቲያን ስንመጣ፣ ስንጾም፣ ስንማር ልክ እንደ አቧራው የጠፋ ይመስላል። ግን ከስር አለ፣ ዘሩ አለ። ክርስቲያኖች አስታውሷቸው፣ አምስቱ አዕማደ ምስጢር የሚባሉት አምስቱ አዕማደ ምስጢርን ሳይሸራርፍ የማያምን ሰው ወይም ከአምስቱ አንዱ ያጎደለ ሰው ክርስትናን ጨርሶ አያገኘው። ለምሳሌ በስላሴ ያላመነ እንደ እስላሞች አንድ አላህ ቢል ወይም እንደ አይሁዶች አንድ ያህዌ ቢል እግዚአብሔርን አያገኘው። በሐዲስ ኪዳን በእግዚአብሔር ስላመነ ብቻ ማለት ነው። እግዚአብሔርን ሲያምነው ሶስትነቱን ማመን አለበት። አንድ ነው ግን ሶስትነት አለው። ሶስት አምላክ አለ የሚል ትምህርት የለንም። ሶስትነት ያለው አንድ አምላክ አለን ነው ምንድነው። አሁን ምዕመናንም ለሌሎቹ እንቅፋት እንዳትሆኑ መጠንቀቅ ያለባችሁ። ለነገሩ ምዕመናን ብቻ አይደላችሁም፣ አንዳንድ አገልጋዮችም እንሳሳታለን። ሶስቱ ስላሴ ስላሶች የሚል ሰው አለ። ስላሶችም አይባልም፣ ሶስት ስላሴም የለም፣ አንድ ስላሴ ነው ያለው። አንድ አምላክ ሶስትነት አለው እንጂ ስላሴ 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 የሆነ ሶስት ስላሴ የለም። ክርስቲያኖች አንድ ስላሴ ነው ያለው፣ አንድ አምላክ ነው ያለው። የአንዱ አምላክ ግን ሶስትነት አለው። የስም ሶስትነት አለው፣ የአካል ሶስትነት አለው፣ የግብር ሶስትነት አለው። ግን አንድ ብቻ ነው፣ አንድ ብቻ ነው። ስላሶችም ተብሎ የብዙ ስላሶች ማለት በሬዎች፣ ፍየሎች እንደማለት የተለያዩ ማለት ነው። ሶስት የተለያዩ አካላት ተባብረው አምላክ አልሆኑም፣ ስላሶች አይባልም። ስላሴ ብቻ ነው የሚባለው። እየሰማችሁ ነው አይደለም ክርስቲያኖች? ስላሴ እንጂ ስላሶች ሶስቱ ስላሴ ያላዋቂ አነጋገር ነው። አውቃችሁ እንደዚያ ነው ብላችሁ እንዳልሆነ ይታወቃል። ግን ደግሞ ሰሚያችንን የበለጠ ያሳስታል። ሶስት ስላሴ የለም፣ ስላሶች የሚባልም አምላክ የለም። ስላሴ ስላሴ ማለት አንድ አምላክ ሆኖ ሶስትነት ያለው ማለት ነው። ስለዚህ ተመልከቱ፣ ምስጢረ ስላሴን የማያምን ሰው በአንዱ በእግዚአብሔር ስላመነ በዚህ ዘመን አይድንም። ቀጥሎ ስጋዌ ከሶስቱ አካል አንዱ አካል በተለየ አካሉ ከንጽሕት ቅድስት ድንግል ማርያም ስጋ ነፍስ ነስቶ ረቂቁ ገዝፎ ረቀቱ ግን ሳይቀር ምልኡ ተወስኖ ግን ከምልአቱ ሳይጎል የተዋሃደውን ስጋም ሳያረቅም ሳይሰፋ
ግን ረቂቅነትን ገንዘብ አድርጎ ምላት ስፋትን ገንዘብ አድርጓል። ግን አልሰፋም፣ መወሰኑ ደግሞ አልቀረም። ይህንን ምስጢረ ሥጋዌን ያላመነም አማኝም አይባልም፣ የመዳንም ተስፋ የለውም ክርስቲያኖች። ከዚያ በኋላ ይሄ ሰው ሆኖ የመጣው ደግሞ ከእኛ ሰው ሆኖ ዳግመኛ ተወልዶ ወልደ አብ ወልደ ማርያም ወልደ አዳም ወልደ አብርሃም ወልደ ዳዊት ተብሎ ሰው ሆኖ እኛን ደግሞ የአብ ልጅ የሚያደርግበት ጥምቀት ሰጠን። በጥምቀት ከሞቱ ተባባሪ በመሆን የእግዚአብሔር ልጆች እንሆናለን። ይችን የእግዚአብሔር ልጅነት የማያገኝ ደግሞ በዚህ መንገድ የእግዚአብሔር ልጅ ካልሆነ ደግሞ ጥንት እስራኤል በግዝረት የእግዚአብሔር ልጆች ይባሉ ነበር። ያ ግን ቀርቷል። በሐዲስ ኪዳን ሰዎች የእግዚአብሔር ልጆች የሚባሉት በጥምቀት ብቻ ሆኗል። ስለዚህ ያልተጠመቀ ሰው የመዳን ተስፋ የለውም፣ ሃይማኖቱም ስህተት ነው። እዩዋቸው፣ አእማደ ምስጢራት፣ የሃይማኖት የምስጢራት መሰረቶች፣ ምሰሶች፣ ቋሚዎች እነዚህ ናቸው። ከዚያ ቀጥሎ ደግሞ ክርስቶስ በመስቀል ላይ ተሰቅሎ ሞቷል፣ ስጋውን ቆርሷል፣ ደሙን አፈሷል። ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው፣ ስጋዬን ያልበላ ደሜን ያልጠጣ ግን ይፈረድበታል ብሏል። ስለዚህ አሁንም ያልቆረበ ሰው የመዳን ተስፋ የለውም። በዚህም የማያምን ሃይማኖቱ ስህተት ነው፣ ክህደት ነው። 4 በስላሴ ማመን፣ ሰው በመሆኑ ማመን፣ ስለኛ ተጠምቆ እኛን የእግዚአብሔር ልጆች ለማድረግ አዲስ ግዝረትን ሽሮ የእግዚአብሔር ልጅ የሚያደርግበት ጥምቀት የሚባል ቃል ኪዳን መስጠቱን ማመንና መጠመቅ፣ ስጋውን መብላት ደሙን መጠጣት የዘላለም ሕይወት እንደሚሰጥ ማመንና መብላትና መጠጣት። 4 የመጨረሻው ትንሣኤ ሙታን። በትንሣኤ ሙታን ለምሳሌ አንድ ሰው ካላመነ ከዚህ በፊት ያመናቸው 4ቱ አይጠቅሙትም። በስላሴ ቢያምን፣ በስጋዌው ቢያምን፣ በጥምቀት በቁርባን ቢያምን፣ ትንሣኤ ከሌለ፣ የክርስቶስ ዳግም ምጽአት ከሌለ፣ የክርስቶስ ዳግመኛ መምጣትና ፍርድ ከሌለ፣ ኃጥእ ጻድቅ መባል፣ በቀኝ በቆም በግራ በቆም ወደ ዘላለም ሕይወት ወይም ወደ ዘላለም ሞት መሄድ ከሌለ ማመኑ ምን ይጠቅመዋል? በስላሴ ቢያምን ባያምን፣ በቁርባን ቢያምን ባያምን፣ በጥምቀት ቢያምን ባያምን፣ በስጋዌ ቢያምን ባያምን ምን ይጠቅመዋል? ምክንያቱም ፍርድ የለማ። ስለዚህ ተመልከቱ፣ ትንሣኤ ሙታን ማለት የቤተ ክርስቲያን መሰረት ማለት ነው። አሁን እንደዚህ በዝናብ እንኳን በትዕግስት የምንማረው ትንሣኤ ስላለ ነው፣ ምጽአት ስላለ ነው፣ ፍርድ ስላለ ነው። ያ ባይኖር ለምን እንጾማለን? ያ ባይኖር ለምን እንጸልያለን? ያ ባይኖር ሰዓታት፣ ማህሌት፣ ቅዳሴ፣ ምስጋና፣ ትምህርት፣ ጉባኤ፣ ንስሐ፣ ቀኖና፣ ቤተ ክርስቲያን መሰብሰብ፣ ጉባኤ ምን ያደርጋል? ፍርድ የለማ፣ እንደ እንስሳት ሞቶ መቅረት ቢሆን። ስለዚህ የሃይማኖት መሰረት የሚባለው አንዱ ትንሣኤና ምጽአት የሐዲስ ኪዳን ቤተ ክርስቲያን መሰረቶች ናቸው። ክርስቲያን ይህ ባይኖር ምንም የለም። ስለዚህ ቤተ ክርስቲያን መሰረት ስለሆነ ለቤተ ክርስቲያን ለመኖሯ፣ ለክህነቷ፣ ለቁርባኗ፣ ለሁለንታዋ መሰረት ስለሆነ ምጽአቱን፣ መምጣቱን፣ መፍረዱን፣ ማዳኑን፣ ማጽደቅ፣ መኮነኑ ግልጥልጥ አድርጋ ታስተምራለች። አሁንም እግዚአብሔር መንፈስ ቅዱስ ምስጢሩን ለሁላችን ይግለጽልን። ክርስቲያኖች መሰረታዊ ነገር ነው ይሄ። እነዚህ አሁን ምንም ዝም ብለው አይደለም አእማድ የተባሉት። እያንዳንዱ ሰው ምን አይነት መሰረት ያለ እነዚህ አንዱ አይቆምም። በትንሣኤ ሙታን እንደ ሰዱቃውያን አምኖ በስጋዌ ባያምን አይድንም፣ በስላሴ ባያምን አይድንም። ከአምስቱ አንዷ ላይ ነቅ ያለበት ገደል ገባ። በቃ ምንም ጥቅም የለውም። ምንም ከአምስቱ አእማደ ምስጢራት አንዷ ላይ ነኛ ሊቃውንት ጠንቃቆች ስለሆኑ መሰረቶቹን ለብቻቸው ቁጭ ስም ራሱ ሲሰጡ አእማድ አሏል። ምሰሶች፣ ቤትን ምሰሶ እንዲሸከመው ሌላውን ይሄን ጣራውን፣ ግድግዳውን፣ ሁሉን ነገር አሁን የዚህን የግንቡንም እነዚህ ምንድነው የምንላቸው ኮለሞቹ ናቸው ዋናውን የሚሸከሙት። ሌላ ሁሉ አጫፋሪ ነው። የሃይማኖት ምሰሶች እነዚህ ናቸው ክርስቲያኖች። ታዲያ ቤተ ክርስቲያን ይሄን ዕለተ ምጽአቱን ምስጢረ ምጽአቱን በቋሜና በዚህ በደብረ ዘይት በተለየ መንገድ ብትናገረውም ዓመቱ ሙሉ ግን የምትመሰክረው ነው። ጸሎት ሃይማኖት ትላለች በቅዳሴዋም ጊዜ ወንሴፎ ትንሣኤ ሙታን ወሕይወተ ዘይመጽእ ለዓለመ ዓለም።
እነሆ የሙታንን ትንሣኤ ምን እናደርጋለን? ተስፋ እናደርጋለን። ምክንያቱም ስጋዌውን ተስፋ እናደርገው መጥቷላ፣ ሰው ሆኗል። ዳግመኛ ሰው አይሆንም፣ ይመጣል ገና የሚሉ ሐሳዊ መሲህን ጠባቂዎች ናቸው። እኛ መጥቷል፣ ተወልዷል፣ ሰው ሆኗል፣ ተሰቅሏል፣ ሞቷል፣ ተነስቷል፣ አርጓል፣ ዳግመኛ ይመጣል ብለን ነው የምናምነው ክርስቲያኖች። ጥንቅቅ ያለ ትምህርት ነው ያላት ንጽሕት ተዋህዶ ሃይማኖታችን። በእሷ በዚህች እምነት ያጽናን መድኃኔዓለም ክርስቶስ። ክርስቲያኖች እና ክርስቲያኖች ታዲያ ይህንን እንደዛ ነው የሚመጣው ህይወት ባይኖርማ ይሄ ሁሉ ነገር የለም። ቅድም እንዳልኳቸው የሚመጣ ህይወት አለ። ይሄኛው ጊዜያዊ ህይወት ነው፣ መጠለያ ነው። የሚመጣው ህይወት ነው ዋናው። ይሄ ዓለም ወደዚያ ህይወት ለመሄድ መዘጋጃ ብቻ ነው። ለምሳሌ ማቴዎስ ወንጌል ምዕራፍ 25 ከቁጥር 1 እስከ 13 ያለው የ10 ደናግል ምሳሌ ታሪክ ነው ጌታ የመሰለው። መንግስተ ሰማያት ሙሽራውን ሊቀበሉ የወጡ 10 ደናግልን ትመስላለች አለ። 5ቱ ልባሞች፣ 5ቱ ደግሞ ምንድን ናቸው አለ? ሰነፎች። ርዕሳችን ስንፍና ነው። ትንሽ ስንፍና ምንና ምን ታጠፋለች ነው የተባለው። ስንቱን ነገር ጥበብን ሁሉ ክብርን ሁሉ ታጠፋለች። ክርስቲያኖች ይህ ሶሎሞን ምን እንደሚለው ትንሽ ስንፍና። አሁን እነዚህ 5ቱ ደናግል ስናያቸው አንደኛ ደናግል ናቸው። ክርስቲያኖች ደናግል የሚለው ቃል ትልቅ ምስጢር ያለው ነው። ትልቅ ትርጉም ያለው ነው። ምን ያህል ትልቅ ትርጉም እንዳለው በጥቂቱ መግለጽ ያስፈልጋል። በእውነቱ የስጋን ንጽህና የጠበቀ ብቻውን ድንግል አይባልም በሊቃውንት እና በመምህራን ዘንድ። ኦሪት ዘፍጥረት ምዕራፍ 24 ላይ ርብቃ ለይስሐቅ የታጨችበትን ታሪክ እንዲህ የሚል ቃል አለው። ርብቃ መቼስ የይስሐቅ የአብርሃም መልእክተኛ ምልክት ሰጥቶ ይህች ትሁን ካለ በኋላና ርብቃ ግመሎቹን ካጠጣለች በኋላ ስለሷ ሲናገር መጽሐፍ ልጅቱም ወይም ሴቲቱም ይላል ወንድ የማታውቅና ድንግልም ነበረች ይላል። ወንድ የማታውቅና ድንግልም ነበረች። ቅዱስ ዮሐንስ አፈወርቄን ሲተረጉም ወንድ የማታውቅ ያላት የሥጋ ንጽህናዋን ክብረ ንጽህናዋን ያላስገሰሰች ያልረከሰች ንጽህናዋን የጠበቀች ማለት። ድንግል ማለት ግን ህሊናዋም ያልባዘነ ያልባከነ ያልተመኘ ማንን አገባ ይሆን የትኛው ባሌ ይሆን ይሄ ይሆን ያ ይሆን ብላ ለአንድም ቀን አንድንም ሰው ያልተመኘች። ይስሐቅ የክርስቶስ ምሳሌ ስለሆነ ቤተክርስቲያን በእውነት እነሱም ሴቶቹ የቤተክርስቲያን ምሳሌዎች ናቸው። ለዚያ ነው ይላል ቅዱስ ዮሐንስ አፈወርቅ። ስለዚህ ተመልከቱ፣ ወንድ ያልደረሰባት ወንድ የማታውቅና ድንግል ሲል እየደገመው አይደለም። የቀዳሚው ለስጋዋ የኋለኛው ለህሊናዋ ነው። ስለዚህ ተመልከቱ፣ ድንግል መባል የስጋን ሰውነት ንጽህና ከመጠበቅ ያለፈ ከፍ ያለ ነገር ነው። ታላቁ አባት ባስልዮስ ዘቂሳርያ በተነሳሂነቱ በጣም ከትህትናው የተነሳ እንዲህ ይላል፣ እኔ ከሴት ጋር አልተኛሁም ድንግል ግን አይደለሁም ይላል የኛ ትሁት አባት ባስልዮስ። የእግዚአብሔርን ቃል ሲናገር ከአንደበቱ እንደ እሳት ልክ በእሳት አምሳል መንፈስ ቅዱስ በበዓለ ሃምሳ በጰራቅሊጦስ በሐዋርያት ላይ እንደወረደ እሳት እየተጎረደ ከአንደበቱ እየወጣ ምዕመናንን ሲዋሃዳቸው ቅዱስ ኤፍሬም አይቶ ምስክር ሆኖለታል። በምትሃት በድግምት አየር አጋንንትን ጠንቋይ ስቦ አንዲትን ያላቅሙ የሆነች ሴት ያጋባው ሰውና የክህደቱን ክርስቶስን ክጃለው ብሎ የክህደት ወረቀቱን ለአየር አጋኔን መቃብር ላይ የሰጠን ሰው ባስልዮስ 40 ቀን አጽሞ አጋድሎ እየጸለየ በመንፈሳዊ ተጋድሎ ሰይጣኑን አሸንፎ ከብዙ ዓመት በኋላ የወሰዳትን ወረቀት ከጋኔን እጅ ተቀብሎ ያንን ክርስቶስን የካደ ከጋኔን አፋቶ አላይቶ ለክርስቶስ ማርኮ ያመጣ ታላቅ ጻድቅ ነው ባስልዮስ። ባስልዮስ ከሞተ በኋላ በሕይወት እያለ ያልተፋቀችላትን ኃጢአቷን በወረቀት ያለው ኃጢአቷ በሙሉ ከተፋቀ በኋላ አንድ ትቀራለች። ወደ ቅዱስ ኤፍሬም ይጃላት። ቅዱስ ኤፍሬም ደግሞ ወደ ባስልዮስ ግን ሞቶ ታገኘዋለሽ፣ ሳትጠራጠሪ አስከሬኑ ጣዩ ይፋቅልሻል አላት። ሞቶ አስከሬኑ ላይ እጹብ የሆነችን ኃጢአት የፋቀ ያስተሰረየ ብርቱ ጻድቅና አማላጅ ነው። ይሄ ጻድቅ
ትሑት ስለሆኑ ጻድቃን፣ ትሑት ስለሆኑ ሊቃውንት፣ ትሑት ስለሆኑ ቅዱሳን እኔ ከሴት ጋር አልተኛውም ግን ድንግል አይደለሁም ማለት ይገርማቸዋል። አያችሁ ድንግልና እንዴት ከባድ እንደሆነ። ክርስቲያኖች አባ ጊዮርጊስ ዘጋስጫ እነ ቅዱስ ኤፍሬም በተለይ ውዳሴ አምላክ በተባለ አሁን ቅርብ ጊዜ በአማርኛ ተተርጉሟል። ይሄ መዝገበ ጸሎት ላይ ባለው ሳይሆን የሰባት ቀን ራሱን የቻለ ዳዊት የሚያክል ትልቅ የነ አባ ሲኖዳ የነ ቅዱስ ዮሐንስ የነ አባ ጳኩሚስ የነዚህ ስብስብ ያለበት ትልቅ ውዳሴ አምላክ ላይ ጸሎት አለ። እዚያ ጸሎት ላይ ቅዱስ ኤፍሬም ከትህትና የተነሳ ድንግሉ ኤፍሬም እኔ ከዘማዎቹ ጋር ዝሙትን ፈጸምኩ እያለ ንስሐ ይገባል። የቅዱሳን የትህትና ነው። የትህትናም ብቻ አይደለም፣ መንፈስ ቅዱስ እንደኛ ያለ ዘማ ሲጸልየው እንዲታረቅበት ለነሱ የገለጸው ነው። ክርስቲያኖች ድንግልና ከፍ ያለ ነው። መጽሐፍ ስለተነሳያን ሲናገር ንስሐ ዘማዊውን ድንግል ታደርገዋለች ይላል አይልም? አዎ እንዴት ነው ድንግል የምታደርገው ማለት የሥጋ ድንግልናውን ትመልስለታለች ማለት አይደለም። አንድ ሰው ንስሐው ፍጹም ሆነ የሚባለው ኃጢአቱን መተው ብቻ ሳይሆን የኃጢአቱን ስር ነቅሎ ጥሎ ልክ አንዲት ሕፃን ልጅ ወይም አንድ ሕፃን ልጅ ገና 5 ዓመት 6 ዓመት በታች ያሉ ልጆች በሴትና በወንድ መካከል ያለ ሩካቤ ምን እንደሆነ በህሊናቸው እንደማያውቁት እውነተኛ ንስሐው ፍጹም የሆነለት ሰው ሩካቤ ምን እንደሆነ ከአይምሮው እስኪጠፋ ድረስ አይምሮው ድንግልና ይሰጠዋል። ንስሐ ዘማዊን ድንግል ታደርጋለች ማለት ህሊናው ልክ እንደ ሕፃን ልጅ እንደ 40 ቀን ሕፃን ይላሉ አባቶቻችን። የ40 ቀን ሕፃን እንዲህ ያለ ነገር እንደማያውቀው ህሊናው ወደዚያ ንጽህና ትመለስለታለች ማለት ነው። እግዚአብሔር ህሊናችንን ለዚያ ደረጃ ያድርስልን። ኧረ እንደው ኃጢአት በደላችን ይቅር ብሎ ለመንግስቱ ያብቃን። ይሁላችሁ አሁን ይህን የነገርኳችሁ ስለምንድን ነው? ድንግልና ምን ያህል ከፍ ያለች ነገር መሆኗን እወቁ። ግን 10 ደናግል ተመልከቱ። ለዚህ ድንግልና ከበቁ በኋላ ከዚህ ድንግልና በኋላ ትንሽ ስንፍና ተገኘችባቸው። ይሁላችሁ ትንሽ ስንፍና ደናግል ናቸው ይለ ከደናግል አሁን የዕለተ ምጽአት ፍርድ በጎቹን በቀኝ ፍየሎቹን በግራ ያቆማል የሚለውን ሁላችንን እናውቀዋለን። ግን እነማን ናቸው? እስኪ እነማን ናቸው የሚፈረድባቸው ስንል የሚመስለን ለአንዳንዶቻችን ዘማውያን ልክ ነው፣ ዘማውያን ይፈረድባቸዋል። ሌቦች፣ ዋሾች፣ ገዳዮች ልክ ነው፣ እነዚህ ሁሉ ይፈረድባቸዋል። የእግዚአብሔር ቃል ግን የሚነግረን ክርስቲያኖች አስተውሉ፣ የእግዚአብሔር ቃል ግን የሚነግረን እነዚህ የታወቀ ኃጢአት ሰርተው ንስሐ ያልገቡ ሰዎች ብቻ አይደለም የሚፈረድባቸው። ከፍ ያለውን ጸጋና ክብር ከያዙ በኋላ ትንሽ ስንፍና የተገኘችባቸው ልክ እንደ 5ቱ ደናግል ነገራቸው ሊከስር ይችላል። ክርስቲያኖች አያሳዝናችሁም? ስንፍና ምን እንደምታደርግ። እነዚህ እኮ ደናግል ናቸው። ህሊናቸው ንጹህ ነው። ዝሙትን አያስቡትም፣ ስርቆትን አያስቡትም፣ መግደልን አያስቡትም፣ ወይም ሌላው ነገር አያስቡትም። መብራታቸውን ይዘዋል። የትኛውን መብራት? የምግባሩን መብራት፣ የተጋድሎውን መብራት፣ የጾሙን መብራት፣ የጸሎቱን መብራት፣ የብዙውን ነገር መብራት ይዘዋል። አንድ ግን ዘይት ጎደላቸው። ያ ዘይት የተባለው ምን ይመስላችኋል ክርስቲያኖች? ዘይት ምንድነው? በመጽሐፍ ቅዱስ ዘይት 2-3 ቦታ በወንጌል ተገልጿል። ለምሳሌ ሉቃስ 10 ላይ ከኢየሩሳሌም ወደ ኢያሪኮ ሲሄድ በወንበዴዎች ተይዞ የተደበደበውን ቁስለኛ ሳምራዊው ዘይትና ወይን ቁስሎቹ ላይ አፍሶ አሰረለት ይላል አይልም? ወይም ደግሞ ስትጾሙ እንደ ግብዞች አትጠውልጉ፣ እናንተ ፊታችሁን ታጠቡ፣ ራሳችሁን ተቀቡ፣ ዘይት ተቀቡ የሚል ቃል አለ። ዘይት ተብሎ ተቀቡ፣ መቀባት። ዘይት የፍቅር ምሳሌ ነው ክርስቲያኖች። ተመልከቱ ክርስቲያኖች፣ እነዚህ ደናግል ቅድም እንደነገርኳችሁ ድንግልና አስጨናቂና ከፍ ያለች ነገር ናት። ድንግልናን ያህል ከኖራቸው በኋላ ምናኔን ያህል ከኖራቸው በኋላ ሰጊድ፣ ቀዊም፣ ጾም፣ ጸሎት ከኖራቸው በኋላ ብዙ ትሩፋት መብራት የተሰኘ ከሰበሰቡ በኋላ ዋናው ነገር ጎደላቸው። ምን? ዘይት የተባለ ፍቅር። ቅዱስ ጳውሎስ እንዳለው ተራራን እስካፈልስ እምነት ቢኖረኝ ሥጋዬን ለአራዊት እስከምሰጥ ሰማዕትነት ብቀበል ጸጋ ልሳን ተሰጥቶኝ በመላእክት ቋንቋ ብናገር ፍቅር ግን ከሌለኝ ምንድን ነኝ አለ? ከንቱ ነኝ። አያችሁ። ስለዚህ የእግዚአብሔር ቃል የሚየነገረን ያለው ምንድን ነው? እናንተ የሚመስላችሁ የሚፈረድባቸው የለየላቸው ወንበዴዎች ጋጠወጡ ምናምን ብቻ ይመስላችኋልን? አይምሰላችሁ። መናኝ ገዳማዊ ይፈረድበታል።
ይኸው 5ቱ ደናግል ተፈርዶባቸዋል። አገልጋይ፣ ሐዋርያ፣ ካህን፣ ጳጳስ ይፈረድበታል። በምን ምክንያት? እኔ ንጽህናዬን ጠብቄልሃለሁ ይለዋል ጌታን መጥቶ። በአፌ አልዋሸሁበትም፣ በእጄ አልሰረኩበትም፣ በአካሌም ዝሙት አልፈጸምኩበትም፣ የሰጠህኝ መክሊት ጠብቄያታለሁ ሰውነቴ ውስጥ ቀብሬ። እኔ እኮ አትርፍበት ነው ያልኩ እንጂ ቅበራት አላልኩም ይላል ጌታ። ጠብቄዋለሁ። ተመልከቱ፣ አንድ መክሊት የሰጠው ሰው የተፈረደበት በመስረቅ አይደለም፣ በማመንዘር አይደለም፣ ኃጢአት በመስራት አይደለም። ተመልከቱ፣ ጠብቄያለሁ እደነቃለሁ ብሎ ነበር የጠብቀው። መጠበቅ ብቻውን አያጸድቅም። ድንግልና መጠበቅ ብቻ፣ ንጽህና ከንፈርን መጠበቅ ብቻ ትልቅ ነገር ነው፣ ግን ብቻውን በቂ አይደለም። ይኸው ከጠበቁት ውስጥ የማይጠቀሙ የማይጸድቁ የሚኮነኑ አለ። የገብርኄር ሳምንት ትልቁ መልእክቱ ይሄ ነው። ክርስቲያኖች እምንጸድቅ የመስለን ሰዎች ውስጥ እምንኮነናለን። እንደ ገብረ ሐካይ ያለን፣ እንደ 5ቱ ደናግል ያለን፣ ገዳም ገብተን መንነን እምንኮነን ሰዎች አለን የሚለን እግዚአብሔር ቃል። ክርስቲያኖች እግዚአብሔር አምላክ በቸርነቱ ለሁላችን ማስተዋልን ይስጠን። በምን ተኮነኑ ስንል ሁለቱም ወንጌል የሚነው 5ቱ ሰነፎች። ይህንንም ደግሞ ጌታ ሆይ ይኸው መክሊትህን ጠብቄያለሁ ሲለው አንተ ሰነፍ ነው ያለው። ምንድን ነው ያለው? ተናገሩ። ምንድን ነው ያለው? ሰነፍ። ሉቃስ ወንጌል ምዕራፍ 12ም ላይ ያ ባለጸጋው ይሄ ሁሉ አለኝ፣ በቃ ባለጸጋ ነኝ፣ ጎተራዬን አሰፋለሁ፣ እንዲህ አደርጋለሁ እያለ ስለ ወደፊቱ ብቻ ያስባል። ሰራተኛ ነው፣ ሰርቆ የሰበሰበው አይደለም፣ ቀምቶ ያመጣው አይደለም፣ ሰርቼ ነው ብሎ ነው። ግን ደግሞ በንጽህና መስራትና ማግኘት ብቻውን አያጸድቅም። አንተ ሰነፍ፣ ዛሬ መላእክት ነፍስህን ይፈልጓታል። ይሄ የሰበሰብ ሁሉ ለማን ይሆናል? ሰነፍ። ሰነፍ የተባሉትን ብናያቸው ይገርማቸዋል። በሌላ ነገራቸው ትጉዎች ናቸው። በጣም አስገራሚ ነው። በሌላ አይወቀሱም። አስገራሚው ነገር ይሄ ነው። ክርስቲያኖች በዝሙት ይሄን በመሰለው አይወቀሱም። በስንፍና ምክንያት ግን መንግስተ ሰማያትን ሲያጡ ደጋግመን መጽሐፍ ቅዱስ ላይ እንመለከታለን። ልክ እንደ ሌላው፣ ልክ እንደ መግደሉ፣ ልክ እንደ ማመንዘሩ፣ ልክ እንደ ሐሰት ምስክርነቱ፣ ልክ እንደ ሌላው ኃጢአት ከመንግስተ ሰማያት ታስወጣለች። አላውቅህም አንተ አመፀኛ ታሰኛለች። እግዚአብሔር አምላክ በቸርነቱ ከዚህች ስንፍና ሁላችንንም ይፈውሰን። የተወደዳችሁ የእግዚአብሔር ቤተሰቦች ስንፍና ቅዱስ ወግሪስ፣ እስቲ ወግሪስ በሉ። ወግሪስ የተባለ በግዕዝ አባ ገብረ ኪዳን ግርማ እንዲያውም ተርጉመውታል ወደ አማርኛ። ቅዱስ ወግሪስ የቅዱስ ወግሪስን መጽሐፍ እሳቸው ወደ አማርኛ ተርጉመውታል። አሁን ገበያ ላይ ይኖር አይኖር አላውቅም፣ ልታነቡት ትችላላችሁ። ወግሪስ የ3ኛው ክፍለ ዘመን የጥንት ቅዱስ አባት ነው። ይሄ አባት በጣም ገዳይ፣ ለሌሎች ኃጢአቶች ሁሉ መነሻ ከሚያረጋቸው 8 ኃጢአቶች አንዱ ስንፍና ነው። ስንፍና እውነተኛ ካህናት እውነቱን ለመናገር በዝሙት ያለ ልጃቸውን ለስጋው ደሙ እንደማያቀርቡት በትክክል በስንፍና የተያዘ ሰው ለስጋው ደሙ አይበቃም። ክርስቲያኖ ከገዳይ ልክ ቁጥሩ ከነዝሙት ነው። ክርስቲያኖች ስንፍና ከባድ ኃጢአት ነው። አልተለመደም። አሁን ግን እውነተኛ ምዕመናን የምናስተምርበትም ዛሬ ምክንያቱ ይሄ ነው። ልክ እንደሌላው ዋሽቻለሁ እንደምንለው ስንፍና አለብኝ ብለን ንስሐ የሚያስገባ ትልቅ ኃጢአትና ድክመት ነው። ከመንግስተ ሰማያት በአፋ የሚያስቀር በውጭ የሚያስቀር ስለሆነ ክርስቲያኖች በጣም ከባድ ኃጢአት ነው። ምንድነው ጠባዩ የሚለውን ስንፍና ልክ የዝሙት መንፈስ እንዳለው ክፉ መንፈስ እንዳለው ስንፍናም መንፈስ አለው። ይሄው ቅዱስ ወግሪስ የዝሙት የስንፍና መንፈሱ የቀትር ጋኔን ይባላል ይላል። ማን አልኳችሁ? የቀትር ጋኔን። እዚህ መዝሙር 91 ላይ በልዑል መጠጊያ የሚኖር የሚለውን ላይ ስትመለከቱ እንዲህ የሚል ቃል አለ። ላንብብላችሁ እንዲያውም ክርስቲያኖች። ስለዚህ መንፈስ ማወቅና መዋጋት ስለሚጠበቅብን ማለት ነው። መዝሙር 90 በአማርኛው 91 ላይ እግዚአብሔርን አንተ መታመኛዬ ነህ እለዋለሁ። ምን ነህ እለዋለሁ? ተናገሩ። መታመኛዬ ነህ እለዋለሁ። አምላኬና መሸሸጊያዬ ነው፣ በእርሱም እታመናለሁ። እርሱ ከአዳኝ ወጥመድ
ከሚያስደነግጥም ነገር ያድንሃልና በላባዎቹ ይጋርድሃል፣ በክንፎቹም በታች ትተማመናለህ። እውነት እንደ ጋሻ ይከብሃል። ይሄ ሁሉ የሚደረግለት ምን አይነት ሰው ነው ካል በእግዚአብሔር የሚተማመን ሰው። ሰምታችኋል አይደለም? እግዚአብሔርን መታመኛዬ ነህ እለዋለሁ አላለም? በልዑል እግዚአብሔር መጠጊያው ያደረገ ሰው እግዚአብሔር ይከልለዋል። እና እነዚህ ከአዳኝ ወጥመድ ከሚያስደነግጥም ነገር ያድንሃልና በላባዎቹ ይጋርድሃል፣ በክንፎቹ በታች ትተማመናለህ። እውነት እንደ ጋሻ ይከብሃል ካለ በኋላ ከሌሊት ግርማ፣ በቀን ከሚበር ፍላጻ፣ በጨለማ ከሚሄድ ክፉ ነገር፣ ከአደጋና ከቀትር ጋኔን አትፈራም ይላል። ስለ ቃሉ የእግዚአብሔር ስሙ የተመሰገነ ይሁን። ከምን አትፈራ ማለት? ከአደጋና ከቀትር ጋኔን። ይህ የቀትር ጋኔን የስንፍና መንፈስ ነው አበው የሚሉት። ሰዎችን ሰነፎች የሚያደርጋቸው ዝም ብሎ ደርሶ ማንኛውንም ላይ ጉብ የሚብልበት ቢሆን ኖሮ አንድም ሰው አያስተርፍም ነበረ። ግን የእኛን ድክመት ይጠቀምና ይሄ መንፈስ የሚያድርብን ሰዎች ሰነፎች እንሆናለን። እና ስንፍናው ደግሞ በጣም ከባድ ነው ክርስቲያኖች፣ ስንፍና። እና የዚህ የስንፍና መገለጫዎቹ ሁለት መልክ አለው ይላሉ። ስንት መልክ አለው አልኳችሁ? ስንፍና ሁለት መልክ ነው ያለው። በጣም አስገራሚው ሁለት መልክ አለው ማለት በአንዳንዱ ሰው ላይ የሚገለጽበት መንገድ ሰውየውን የሚያደርገው እና ሌላውን ሰው የሚያደርገው፣ አንዳንድ ጊዜ ደግሞ ሁለቱም አንድ ሰው ላይ ሊታዩ ይችላሉ። ሁለቱም ጠባያት ማለት ምልክቶቹን ልንገራችሁ። ለምሳሌ የነዚህ የስንፍና መናፍስት ያደረብን ሰዎች መገለጫዎች፣ አንደኛውና የመጀመሪያው ለማንኛውም ነገር መደበር። ይሄ መደበር ያልኩት እንግዲህ የዘመኑ ቋንቋ ስለሆነ ነው። ዳተኛ መሆን። ይሄንም አድርጉ ሲሉት ብድግ ብሎ የማያደርግ ማለት ነው። ቅምድምድምድ በኋላ እንደዚህ ይደርሳል። ስሜቱ አይምሮ ውሻ አይለውም። በነገራችን ላይ እየተቀደሰም ቢሆን አይገባውም። ዝም ብሎ የራሱን ዞሮ ተንከራቶ የሚሄድ ሰው አለ። ዝም ብሎ ምን ያህል ጊዜ መቆየት እንዳለበት አያውቅም። አንዴ እዚያ ዛፉ ስር ይቀመጣል። ከዚያ በኋላ ጆሮውን ቀና ቀና ያደርጋል። የሚደረገው አይጥመውም። ተነስቶ ይሄዳል። ደግሞ ወይ ትዝ ይሉታል። የሆነ የረሳቸው ሰዎች ሁሉ ምንም መረጋጋት አይችልም። ይሄ እንዲህ የሚያደርገው የስንፍና መንፈስ ነው ይላሉ። ሁለተኛው መልኩ ደግሞ በእውነቱ አስገራሚ ነው። ባዛና ያደርገዋል ይላሉ። ማለት ረፍት የለሽ ብኩን ነው የሚሆነው። ግን የተከናወነ አንድ ነገር አያደርግም። አንድ ነገር ሲጨብጥ ሌላ ነገር ትይዝለዋል። አሁን ላንበብ ብሎ ቁጭ ሲል ብድግ አድርጎ ዝም ብሎ ስልኩን ማየት፣ ደግሞ የሆነ ነገር እንደገና ወደዚህ ይመጣል። አንድ ነገር ተረጋግቶ ማድረግ አይችልም። ባዛና ቀዥቃዣ፣ ቢሮው ተቀምጦ ይቁነጠነጣል። ረፍት የለውም፣ ሰላም አይሰጠውም። ቤቴ ብሄድ ይሻላል እና ቤት ሄዳል። ቤቱ እንደገና ያስጠላዋል። ጓደኛ ይፈልጋል። የሆነ ሰው አግኝቶ ማውራት ያሰኘዋል። ይሄ አይነተኛ የስንፍና መንፈስ መገለጫው ነው ክርስቲያኖች። እና ተራ ነገር የሚያስቅ እየተጋነነ ውሸቱ የበዛ ማአት ነገር፣ ከዛ ምስጢሩን ሁሉ ይገልጣል። ምክንያቱም መለፍለፍ ያስገድደዋል። ይግድ ማውራት ያለበት ይመስለዋል። በቃ ሰዎች ካልደወሉለት ራሱ ይቁነጠነጣል። የሆነ ነገር የጎደለ ቅብዝብዝብዝብዝ ያደርገዋል። አንድ ነገር ተረጋግቶ መስጨረስ አያስችለው። እግዚአብሔር ከዚህ መንፈስ የተያዘውን ሁሉ መድኃኔ ዓለም ክርስቶስ ይፈውስልን። ክርስቲያኖች እነዚህ ምልክቶች የምናገረው በመጽሐፍ የተጻፉ ናቸው። ልክ እንደ በሽታ ከራሴ አውጥቼ የተናገርኩት አንድ ቃል የለኝም። ልክ አሁን የወባ በሽታ የራሱ ምልክት እንዳለው ማንቀጥቀጡ፣ ትኩሳቱ፣ ምግብ ማስጠላቱ፣ ማስታወኩ ምልክት እንዳለው የስንፍና ምልክቶቹ እነዚህ ናቸው። ረፍት የለሽ መሆን። ቤተ ክርስቲያንም ቁጭ ብለን ረፍት አይሰጠንም። ይሁን ንግር ትዝ ይለናል። ልክ ወደዚያ ስንሄድ ደግሞ ሌላ ያሳስበናል። ኧረ አምላካችን ሆይ ይቅር በለን በቸርነት። በእውነት እግዚአብሔር ከዚህ መንፈስ ነፃ ያውጣን። ክርስቲያኖች በጣም አስገራሚ ነገር ነው። አሁን ይሄ ትንሽ ልተኛ፣ ላንቀላፋ፣ እንደዚህ ነው እንሂድ እያሉት እንኳን በእውነቱ ለቤተ ክርስቲያን ተነስ ሲባል እስቲ ቆይ ትንሽ እንላለን አንልም? እንዲው ቄሶቹም እኮ ገና እንዲው እናንተ ደግሞ ተጋ ያለ ሰው ካለ አያታስቀምጥ እንግዲህ እንዲው ጀመረ የሚባሉ ሰዎች አሉ። እንዲህ ይላል መጽሐፈ ምሳሌ ምዕራፍ 6 ቁጥር 4 ጀምሮ ለዓይንህ እንቅልፍን ለሽፋሽፍቶችህም እንጉልቻን አትስጥ። እንደ ሚዳቋ ከአዳኝ እጅ እንደ ወፍም
ከአጥማጅ እጅ ትድን ዘንድ አንተ ታካች ወደ ገብረ ጉንዳን ሂድ፣ መንገዷንም ተከትለህ ተመልክተ ጠቢቡን አለቃና አዛዥ ገዥም ሳይኖራት መብላም በበጋ ታሰናዳለች፣ መኗንም በመከር ትሰበስባለች እና ቁጥር 10 ላይ በጥቂት ትተኛለህ፣ ጥቂት ታንቀላፋለህ፣ ትተኛም ዘንድ ጥቂት እጅህን ታጥፋለህ። አያችሁ፣ ጥቂት ልተኛ ቆይ ትንሽ እንላለን አንለም። ይች መገለጫው። ከዚያ እንዲህ ይላል ሶሎሞን፣ እንግዲህ ድህነትህ እንደ ወንበዴ ችጋርህም ሰይፍ እንደታጠቀ ሰው ይመጣብሃል። ስንፍና ከገዳይ በጣም ካደገኛ ችጋርን ሁሉ ጎትተው ከሚያመጡት ኃጢአቶች አንዱ ስንፍና ነው። ክርስቲያኖች መጽሐፈ ኢዮብ ላይ እንዲህ የሚል ቃል አለ። መጽሐፈ ኢዮብ ምዕራፍ 5 ቁጥር 2 እና 3 ላይ ሰነፉን ሰው ቁጣ ይገድለዋል ይላል። በነገራችን ላይ ስለ ሰነፍ እዚያ ምልክቱ ላይ ዮሐንስ ዘሰዋስው የሚባል አባት ነው ምልክቶቹን የጻፈልን የተናገራቸው። እና የሰነፍ ሰው አንዱ ምልክቶቹ ደግሞ ብው ብሎ መቆጣት ይላል። በቀላሉ ነው የሚቆጣ ሰነፍ ሰው ይላል። አንድ ትንሽ ነገር ሲናገሩት እንዴት ትይኛለሽ፣ እንዴት ትለኛለህ፣ እንዴት ላይ ያ ሁሉ ጋኔል ነው የሚያደርገው። ይገርማቸዋል። የስንፍናው የዚህ የቀትር ጋኔኑ የስንፍናው መንፈስ በተለይ ድካሙን ሲነገረውማ ብው በቃ መጮህ ነው። ምን ማለት ነው ታዲያ? ይህንን አሁን ደግሞ ኢዮብ የሚነግረን ይህን የሚያረጋግጥ ነው። ክርስቲያኖች ተመልከቱ። መጽሐፈ ኢዮብ ምዕራፍ 5 ቁጥር 2 ላይ እንዳልኳችሁ ሰነፉን ሰው ቁጣ ይገድለዋል፣ ሰነፉንም ቅናት ያጠፋዋል። አያችሁ ደግሞ ቅናትም አለበት። ቅናት ያጠፋዋል። ሰነፍ ሰው ስር ሰዶ አየሁት፣ ድንገትም መኖሪያውን ረገምሁ። ይገርማል በጣም አያችሁ። ሰነፍ ምን ሆኖ አየሁት? ስር ሰዶ አየሁት፣ መኖሪያውን ደግሞ ረገምሁ። በጣም ይገርማል። እግዚአብሔር አምላክ ከዚህ መንፈስ በእውነት ሁላችንንም ነፃ ያውጣን። ክርስቲያኖች ብዙዎቻችን የሌለብን ሊመስልን ይችላል። በጣም ክፉ መንፈስ ነው። ሙሉ በሙሉ ህድረት የሚባለው ይሄ ተዋርሶት የሚኖረው ጥቂት ሰው ሊሆን ይችላል። እየመጣ እየጎበኘው የሚሄደው ሰው ግን ብዙ ሰው ነው። ይገርማቸዋል። እና እንደውም ነወግሪስ የሚሉት በተለይ ቀን ላይ ይሰለጥናል ይላሉ። የቀትር ጋኔን ስለሆነ በ24ቱም ሰዓት ይሰለጥናል። በአንዳንዱ ሰው ላይ ግን ከረፋዱ 4 ሰዓት እስከ 10 ሰዓት የሚያደርገውን ነው የሚያሳጣው ይላሉ። አንዳንዱን ልምሾ ነው የሚያደርገው። ስራ ሲስሉ ጣዕም አይሰጠውም። እንዳልኳችሁ ዳተኛ ነው የሚያ አንዳንዱን ደግሞ ቀዥቃዣ ረፍት የሌለው አንድ ነገር ተረጋግቶ የማይጨርስ ጸሎት ጀምሮም አይረጋጋም ዝም ብሎ። አሁን በዚህ በቤተክርስቲያንም አንዳንዶቻችን ጸሎት ላይ ሁሉ ረፍት ይነሳላል። ዝም ብሎ ወዲያ ትዝ የማይለው ስራ አቡነ ዘበሰማያት ሲበል ትዝ የሚለው ሰው አለ። ወዲያው ጨርሶ ማድረግ የሚችለውን እኮ ነው። መንፈሱ ነው ግን የማያረጋጋን። ይገርማቸዋል። በጣም ክፉ መንፈስ ነው። መረጋጋት ይደርሳል እኮ አንዳንዱ። እውነት ለመናገር እኛን ካህናት ሁሉ ሌሊት በማስተኛት ባያሸንፈን ረፍት በማጣት ግን ያሸንፈናል። አውቆ ቀሽቃዣ ነው የሚያደርገን። ረፍት የለሽ ተመስጠን መጸለይ አንችልም እና መብትም ይመስልናል መንቀሳቀስ። እግዚአብሔር በእውነት ከዚህ በሽታ ሁላችንም ይፈውሰን። ይህ ያላጠቃው ሰው የለም። ቀላል ይመስላል እና እንደሌላው ኃጢአት ስለሆነ ለብዙ ሰው አይታወቀውም። ረቂቅነቱ ገዳይነቱ ከዚህ የተነሳ ነው። ክርስቲያኖች ሰነፉ ጠቢቡ ሰለሞን ደግሞ በእውነቱ እንዲህ ይላል። መጽሐፈ ምሳሌ ምዕራፍ 17 ቁጥር 10 ላይ ሰነፍ በልቡ አምላክ የለም ይላል። ይህንን እነዚህ ገዳማውያን አባቶች የሚሉ ምንድን ነው? ጸሎቱ ይባረድና በግድ ይጨርሰውና እንደው ለመሆኑ ይላል በኋላ በልቡ እኮ ነው እንደው ይሰማን ይሆን አሁን እንዲስ ብለን ይሰማናል እንጂ እግዚአብሔር የለም ብሎ አፍ አውጥቶ ይክዳል እኮ ማለት አይደለም። በውስጡ ግን ወደ ተስፋ ማቁረጥ ያደርሰዋል። የስንፍና አንዱ መጨረሻው ተስፋ መቁረጥ ነው። እዲያ አሁን እኔ ሊምረኝ አሁን እኔ ሊሰማኝ ድካሙን ያሳየውና መልሶ እንደገና ተስፋ ቆርጦ በጠፍራ አስሮት ከነበረው በሰንሰለት ይጨምርበታል ማለት ነው። በተስፋ መቁረጥ እንደገና በብልጠው ያስረዋል አውቆ። አይ ደው መቼም እንኑር ብለን ነው እንጂ አሁን በዚህ አገልግሎት እኛ ልንጠቀም ነው እያለ ካህኑን ሁሉ በሚፈጽመው አገልግሎት ተስፋ ያስቆርጠዋል። እግዚአብሔር እንደዚህ ተስፋ ከመቁረጥ በቸርነቱ ይጠብቀን። ለዚህ ነው ሰነፍ በልቡ አምላክ የለም ይላል የተባለው። በራሱ አገልግሎት ተስፋ ይቆርጣል። ይሄስ ያነበብኩላችሁ መዝሙረ ዳዊት ነው። መዝሙር 14 ቁጥር 1 ነው። ግን ደግሞ ስንፍና ይገርማችኋል። እንደዚህ ሰምተን ተምረን በቀላሉ የማይለቅ መንፈስ ነው። በጣም አስቸጋሪ መንፈስ ነው
እንዲያውም ሶሎሞን እዚህ ላይ ነው 17:10 ላይ የሚለው 100 ግርፋት በሰነፍ ጠልቆ ከሚገባ ይልቅ ተግሳጽ ባስተዋይ ሰው ጠልቆ ወደ ልቡ ይገባል ይላል። ስለ ቃሉ እግዚአብሔር ስሙ የተመሰገነ ይሁን። 100 ግርፋት አይገባውም ማለት እኮ ሰነፍ ስንፍና ባህሪው ከሆነ አንድ ሰው ብታደርጉት ብትሰሩት ቶሎ አይለቀው። ታዲያ እንዴት ነው የሚለቀው? ክርስቲያኖች እንዴት ነው የሚለቀው? መፍትሄው ምንድነው ነው? ቅዱሳን አበው የሚናገሩት የመጀመሪያው ሰነፍ መሆኑን አውቆ መናዘዝ አለበት ይላሉ። ለካህን በተናዘዛት ቅጽበት የዚህ የቀትር ጋኔን ኃይሉ መድከም ይጀምራል ይላሉ። ምን ማድረግ ይጀምራል? መድከም። ምክንያቱም ተናዞበታል። ክህነት ዋዛ እንዳትመስላችሁ ክርስቲያኖች። ክህነት የድህነታችን መጠለያ ክርስቶስ ያስቀመጠልን አለት ናት። የጠላት መፈጥፈጫ ናት ክህነት። ክርስቲያኖች መናዘዝ ብቻውን ልክ የችግሩ መታወቅ የመፍትሄው ግማሽ ነው እንደሚባለው መናዘዝ ብቻውን መንፈሱን ያደክመዋል ይላሉ። ያደክመዋል። ከዚያ በኋላ ደግሞ ካህን የሚሰጠውን መፍትሄ መቀበል ነው። ምንም ተወዳዳሪ የሌለው መፍትሄ የመጀመሪያው ራሱ ይሄንን አውቆ እምቢ ብሎ መትጋት። ልክ እንቅልፍ ሲለው ሙቀቱ ወደ ቤተክርስቲያን የሚመጣበት የጸሎት ሲባረድ፣ ለምሳሌ ለጸሎት ልቡናው ሲባረድበት መስገድ። ምን ማድረግ አልኳችሁ? መስገድ። ይቅር በለኝ እያለ መድኃኔ ዓለም ክርስቶስ ሆይ ይቅር በለኝ እያለ ድክም እስኪለው መስገድ አባሮ ያንን መንፈስ ያስወግድለታል። ልክ መንፈሱ ሲቀና ጸሎቱን ይቀጥላል። ይህ ለአንድ ክርስቲያን ግዴታ ነው። መናዘዝ አስፈላጊ ነው። ካህኑ የሚሰጠውን ቀኖና መቀበል እና ያንን መፈጸም፣ ግን ትጋትን ገንዘብ ማድረግ። ቅድም ያነበብኩላችሁ መጽሐፈ ምሳሌ ላይ አንተ ሰነፍ፣ አንተ ታካች ወደ ገብረ ጉንዳን ሂድና ተመልከቱ፣ ፍለጋዋን ተከትለህ ጠቢብ ሁን፣ ከእርሷ ተማር። አለቃ አዛዥ ሳይኖራት ነው የሚለው በበጋ መኖዋን ትሰበስባለች፣ ራሷን ታሰማል። ስለዚህ አንተ የግድ እየተቀሰቀስክ የግድ እየተመከር እስኪ ራስህ ንቃ፣ ትጋ። ከዚያች ትንሽ ፍጥረት ተማር። ትጋትን ገንዘብ አድርጉት ነው የሚለን ክርስቲያኖች። ለመዳን ትጋት ያስፈልጋል። ስንፍና ክፉ በሽታ ናት። ቅድም እንዳልኩት ሶሎሞን እንዳለው ትንሽ ስንፍና ጥበብንና ክብርን ታጠፋለች እንዳለች ያቺ ትንሽ ስንፍና የደናግሉን ሲኦል አስገባቻቸው። አንዲት ፍቅርን ለማሰንፈው ለይቅርታ ሰንፈው ለይቅርታ ለፍቅር ዘግይተው የደከሙበትን ድካም ሁሉ መና በላው። ክርስቲያኖች ዜሮ ገባ። አምላካችን እግዚአብሔር በቸርነቱ ይታረቀን። የመጨረሻው ጸሎት ነው። ለማንኛውም የማንኛውም ነገር በእውነቱ መድኃኒቱ ጸሎት ነው እና ደግሞ አለመቸኮል። አባቶች የሚሉት አለመቸኮል ማለት እንደዚህ ያለ መንፈስ ቶሎ አይለቅም። የራቀ ይመስልና ይመለሳል። እንደገና የጠፋ ይመስላል የሆነ ምክንያት ሲያገኝ እንደገና። እንደውም አባቶች ሲያስረዱ ምን ይላሉ? አሁን ይሄ እናንተ የደብረ ብስራት ገብርኤል ግቢው አስፋልት ነው እንጂ አሁን ይሄ መሬት ሆኖ በጋ ላይ ሳሩ ጠፍቶ አቧራ የሚሆን መሬት ታስታውሳላችሁ አይደለም? ዝናብ ጠብ ሲል ሳሩ ይበቅላል አይበቅልም? ይኸው አንዳንዱ ኃጢአት እንደዚህ ነው ይላሉ። አንዳንዱ ኃጢአት ትንሽ ስንጸልይ፣ ቤተክርስቲያን ስንመጣ፣ ስንጾም፣ ስንማር ልክ እንደ አቧራው የጠፋ ይመስላል፣ ግን ከስር አለ፣ ዘሩ አለ። ምክንያቱም ዝናብ ጠብ ሲል ያ ብቅ እንደሚለው ይሄኛውም ትንሽ ምቹ ሁኔታ ሲያገኝ በሰውነታችን ብቅ ይላል። ስንፍናም ቢሆን ሐሰትም ቢሆን ዝሙትም ቢሆን ሌላ ኃጢአት ቢሆን ሰንኮፉን ነቅለን ካልጣልነው በቀር ይመለሳል። ስለዚህ አንድ ክርስቲያን ለጊዜው ይሄስ ጠፋልኝ ብሎ ሳይዘናጋ እየጾመ እየሰገደ እየተጋ እየመጸወተ እየራራ በተለይ ከዚህ ዋና ኃጢአቴ አላቀኝ እያለ ክርስቶስን እየለመነ ተግቶ እየለመነ ረጅም ጊዜ መታገስ አለበት። ክርስቶስ ትዕግስቱን አይቶ ነቅሎ ይጥልለታል ይላሉ። መድኃኔ ዓለም ክርስቶስ ከሁላችን ነቅሎ ይጣለልን። የተወደዳችሁ የእግዚአብሔር ቤተሰቦች ስንፍና አምስቱን ደናግል ጉድ የሰራ ነው እና በጣም አስቸጋሪ ኃጢአት ነው። ልክ ከነዚህ አሁን ከነገርኳችሁ ችግሩን ከመረዳት ከመናዘዝ ጋር ንስሐ ከመግባት ጋር ሌሎች አባቶች የሚነግሩት
የተግባር ስራ መስራት ማለት በእጅ በእግር የሚሰራ አሁን የከተማ ኗኗር ለእጅ ለተግባር ስራ ብዙ የተሞች አይደለም። ግን ነቅተን ተግተን ያን ብናደርገው እግዚአብሔር ስንፍናን እያራቀልን አሁን ለምሳሌ የከተማ ወንዶች ቢሮ ገብቶ ውሎ የሚመጣ ሰው የሚሰራው ብዙ ላይኖር ይችላል። አሁን ብዙ ሰው ለዚያ ነው ሰውነቱን ለማፍታታት ጂም የሚሄደው። ግቢው አትክልት ኖሮት የማይኮተኩት ከሆነ እኔ የምመክረው ኪችን ገብቶ ዛሬ ጊዜ የሴት ስራ ቢያንስ ዕቃ ማጠብ ቢያጥብ እንዲሁም የትህትናም ጭምር ስለሆነ ብዙ ጾሩን ያቃልለታል። ክርስቲያኖች እግዚአብሔር ጾራችንን ያቅልልልን። እና የተግባር ስራ በጣም መሰረታዊ ነው ወጥቶ መንቀሳቀስ ካልሆነ። ለዚህ ነው አሁን መነኮሳት በእውነቱ ስራ መፍታት ትልቅ አደገኛ መሆኑን ስለሚያውቁ ስራ የፈታ መነኩሴ ቆቡን ቀዶ ይሰፋል ሲባል ሰምታችሁ ታውቃላችሁ? ምን ማለት ነው? በስንፍና ምክንያት የስንፍና መንፈስ የቀትር ጋኔን እንዳይወጋው ሌላ ስራ እንኳን ቢያጣ የራሱን ቆብ ቀዶ ይሰፋል እንጂ ያለ ስራ አይቀመጥም ማለት። ያለ ስራ ወይ ያለ ጸሎት ወይ ያለ ቅዱሳን መጻሕፍት መመልከት ከተቀመጠ ይህ መንፈስ ያጠቃዋል። የተወደዳችሁ እግዚአብሔር ቤተሰቦች የተግባር ስራ መስራት፣ ንስሐ መግባት፣ መናዘዝ፣ ተግባር ስራ መስራት፣ ተግቶ መነሳት፣ ከዛ የመጨረሻው ያልነገርኳችሁ ቅዱሳት መጻሕፍትን መመልከት። ቅዱሳን መጻሕፍትን ምን ማለት ነው አልኳችሁ? የቅዱሳን ፍቅር የሚያሳድሩ የቅዱሳን ገሎች ያ እየተዋጋው ተነቅሎ ይወጣል። አምላካችን እግዚአብሔር ይህን የስንፍና መንፈስ ነቅሎ ይጣልልን። ይቆየን። ወስብሐት ለእግዚአብሔር።